እነዚህ የሩሲያዋ ዳጊስታን ግዛት የካቨርሺ መንደር ሰዎች መልካቸው ነጭ ባይሆን ከኢትዮጵያዊ ገበሬ በምንም አይለዩም ነበር። በሬን ተጠቅመው ያርሳሉ፣ በእጃቸው ያርማሉ፣ ሰብሉም ሲደርስ በእጃቸው ያጭዳሉ። የካቨርሺዎች የኢኮኖሚና የመሰረተ ልማት ሁኔታ ከባድ ከሆነው የተራራማ ተፈጥሮ ጋር የታገለና በሂደት ላይ ያለ ነው። የማህበረሰቡ ዋና ኢኮኖሚ መሰረት ግብርናና ከብት እርባታ ነው። ቁልቁለታማ በሆነ መሬት ላይ የደረጃ እርሻን በመጠቀም ለቤተሰብ ፍጆታ የሚውሉ ሰብሎችን ያመርታሉ። በጎችና ከብቶችን ማርባትም ሌላው ሕይወታቸው ነው። ካቨርሺዎች በሰማይ ጠቀስ ተራሮች መካከል ደመናትን ተንተርሰው የሚኖሩ ምስጢራዊና ጥንታዊ ሕዝቦች ናቸው። ዛሬም በሩሲያዋ የዳጊስታ ግዛት በተራራዎቹ መሃል በከፍታ ላይ የምትገኘው የካቨርሺ መንደር ነዋሪዎች በመጠሪያቸው ካቫርሺዎችን አስደናቂ አኗኗር፣ ባህል፣ የሰርግና የልዩ ሙዚቃ ተሰጧቸውን እናስቃኛችኋለን። አብራችሁን ቆዩ። በሩሲያ ደቡባዊ ጫፍ በዳጊስታን ግዛት ግርማ ሞገስ ባላቸው የካውካሰስ ተራሮች መካከል የሰው ልጅ ጽናትና የባህል ብዝሃነት ተምሳሌት የሆነችው ካቫርሺ ከባህር ጠለል በላይ በ1500 ሜትር ከፍታ ላይ ትገኛለች። ካቨርሺዎች ተፈጥሮን አሸንፈው ገደልና ተራሮችን መኖሪያ አድርገውና የከፍታው ነዋሪዎች የተራራው ባለቤት በሚል ስም የሚታወቁ ናቸው። ካቫርሺዎች መንደሮቻቸው ከድንጋይ የተቀረጹ ምሽጎች ይመስላሉ። ካቫርሺዎች ድንጋዩን ጠርበው ገደሉን ተንተርሶ የገነቡት አሰፋፈር ለዓይን የሚማርክ ብቻ ሳይሆን ለሕልውናቸውም ወሳኝ ነው። በመንደሮቻቸው ውስጥ ሰፊ መንገድ አያገኙም። መንገዶቹ በጣም ጠባብና ለሰው ወይም ለጋማ ከብት ብቻ የሚሆኑ ናቸው። ይህ የሆነበትም ምክንያት ጠላት በድንገት ቢመጣ በቀላሉ እንዳይገባና በጠባብ መንገድ ላይ ለመከላከል እንዲመች ተብሎ ነው። አንዳንዶቹ መንገዶች በቤቶች ስር የሚያልፉ ዋሻ መሰል መተላለፊያዎች ናቸው። ይህም በበረዶ ወቅት ሰዎች ሳይቸገሩ ከመንደር መንደር እንዲንቀሳቀሱ ይረዳቸዋል። ወደ ካቨርሺ ዓለም መግባት ማለት ሰው ከተፈጥሮ ጋር ፍጹም አንድነት ወደ ፈጠረበት ጥንታዊ መንደር መጓዝ ማለት ነው። አንዱ ቤት በሌላው ላይ ተደራርቦ የተገነባና ያንዱ ጣሪያ ለሌላኛው ደጅ የሚሆንበት አስገራሚ ጥበብ አላቸው። ይህ አሰፋፈር ማህበረሰቡ ምን ያህል ጥብቅ ትስስር እንዳለውና ውስን ቦታን እንዴት በጥበብ እንደሚጠቀም ያሳያል። በካቨርሺ መንደር የአንድ ሰው ደስታ የሚሆን ሐዘን የሁሉም ነው። በአንድ ልብ ይደሰታሉ፣ ችግር ሲፈጠርም በጋራ ይጋፈጣሉ። የካቨርሺዎች ሰርግ ማለት እንደው ዝም ብሎ ድግስ ሳይሆን መላው መንደር የሚናወጥበት የደስታ አዋጅ ነው። ሙሽሪት ከቤቷ ተነስታ ወደ ሙሽራው ቤት በፈረስ ወይም በእግር ስታቀና ወጣቶች መንገዱን በገመድ ይዘጉታል። ሙሽራውና ቤተሰቦቹ የመንገድ ቀረጥ፣ ጣፋጮችን ወይም ገንዘብ ሳይከፍሉ ማለፍ አይችሉም። ይህ ጨዋታ በሳቅና በደስታ የታጀበ ነው። ሙሽሪት አዲሱ ቤቷ ደጃፍ ላይ ስትደርስ የባሏ እናት ወይም ማማቷ በማር የተነከረ ማንኪያ አፏ ላይ ያደርጋሉ። ይህም ሕይወትሽ እንደ ማር ይጣፍጥ፣ ንግግርሽም ለስላሳ ይሁን ማለት ነው። አንዳንዶቹ ደግሞ በላዩ ላይ ነጭ ዱቄት ይረጫሉ። ይህም እንደ ዱቄቱ ንጹሕና በረከት የሞላባችሁ ነው የሚል የምኞት መግለጫ ነው። በከበሮና በቅላጼ የታጀበው የካቨርሺዎች ለዚጊንካ ውዝዋዜ ሲጀመር ወንዶቹ እንደ ንስር ክንፋቸውን ዘርግተው ሲዘሉ፣ ሴቶቹ ደግሞ በዝግታ ይንሸራሸራሉ። ይህ ውዝዋዜ የማህበረሰቡ የኩራትና የጥንካሬ መገለጫ ነው። በካቫርሺ ቤት ውስጥ እንግዳ የፈጣሪ ስጦታ ተደርጎ ይወሰዳል። እንግዳ ሲመጣ ቤተሰቡ ያለውን ምርጥ ምግብ ያቀርባል፣ ቤቱንም ክፍት ያደርጋል። ሌላው ቀርቶ ጠላታቸው እንኳን ጥገኝነት ጠይቆ ቤታቸው ቢገባ በቤታቸው ጥላ ስር እስካለ ድረስ ጥበቃ የማድረግ ባህላዊ ግዴታ አለባቸው። በካቫርሺዎች መንደር ጥበብ ትልቅ ዋጋ አላት። ሙዚቃና ግጥማቸው ልክ እንደ ተራራው ነፋስ አንዳንዴ ኃይለኛ፣ አንዳንዴ ደግሞ ልብ የሚነካ ረቂቅ ስሜት አለው። የካቨርሺ የሙዚቃ መሳሪያዎች ከተፈጥሮ የተገኙ ናቸው። ላላ የተባለው የሙዚቃ መሳሪያቸው እንደ ዋሽንት ያለ የሸንበቆ መሳሪያ ነው። እረኞች በሜዳ ላይ ከብቶቻቸውን እያሰማሩ ብቸኝነታቸውን የሚያባርሩበት፣ የተፈጥሮን ውበትን የሚወድሱበት ነው። ሌላው ፓንዱር የተባለው ባለ ሁለት ክር የሙዚቃ መሳሪያ የካቫርሺዎች ማንነት መገለጫ ነው። ከእንጨት ተጠርቦ የሚሰራ ሲሆን ድምፁ ቀጭንና ትዝታ ቀስቃሽ ነው። አንድ የካቫርሺ ጎልማሳ ፓንዱሩን ይዞ በረንዳው ላይ ተቀምጦ ሲጫወት ስሜቱንና የልቡን ሁሉ ለተራራው የሚናገር ይመስላል።
ለሰርግና ለጭፈራ ደግሞ ከበሮና ዙርና የተባለው ከፍተኛ ድምፅ ያለው የሙዚቃ መሳሪያ ጥቅም ላይ ይውላሉ። እነዚህ የሙዚቃ መሳሪያዎች ሲደለቁ መንደሩ በሙሉ በሌዚጊንካው ውዝዋዜ ይደምቃሉ። የካቨርሺ ምግቦች ሆድን ብቻ ሳይሆን ዓይንንም የሚሞሉ ናቸው። አንድ የካቨርሺ ሰው ሂንካል አልበላውም ካለ ምንም አልበላም ማለት ነው። ይህ ምግብ በስጋ መረቅ ውስጥ የበሰለ የዱቄት ልውስ ሲሆን ከነጭ ሽንኩርት ጋር ታሽቶ ይበላል። ኩርሴም የካቨርሺዎች ሌላኛው ምግብ ነው። እነዚህ በውስጣቸው ስጋ ወይም አይብ የተሞሉ ናቸው። የኩርሴ ጠርዝ አስተጣጠፍ እንደ ሹሩባ የተወሳሰበ ነው። በካቨርሺዎች ባህል አንዲት ልጃገረድ ኩርሴን በሚገባ ጣጥፋ ካልሰራች ለሰርግ ገና ነሽ ተብላ መቀለጃ ልትሆን ትችላለች። ቹዶም የተባለው ምግባቸው እጅግ ተወዳጅ ነው። በሌላ አጠራሩ የተራራው ፒዛ ይሉታል። በጣም ቀጭን በሆነ ሊጥ ውስጥ የተፈጨ ስጋ ወይም ትኩስ ቅጠላ ቅጠል ተደርጎ በምጣድ ላይ ይጋገራል። ገና ከምጣዱ እንደወጣ ቅቤ ተቀብቶ ሲቀርብ ጣፋጭ መዓዛው መንደሩን ያውደዋል። ይህም በብዙዎች የሚወደድ ነው። ክረምት ለካቨርሺዎች በጣም አስቸጋሪና መንገዶች ሁሉ በበረዶ የሚዘጉበት ወቅት ነው። ታዲያ ካቨርሺዎች ቀደም ብለው በበጋው ወቅት ለራሳቸው የሚሆን ድርቆሽ ማለትም የደረቀ ስጋና ዱቄት፣ ለከብቶቻቸው ደግሞ ሳር አከማችተው ይቆያሉ። በካቨርሺዎች ክረምት የሥራ ሳይሆን የተረት የጨዋታና የእጅ ጥበብ፣ ለምሳሌ ምንጣፍ የመስሪያ ወቅት ነው። ይህ አስቸጋሪ ተፈጥሮ ካቨርሺዎችን ጠንካራ፣ ታታሪና በአንድ የሚቆሙ ሰዎች እንዲሆኑ አድርጓቸዋል። ታዲያ የበረዶ ወቅት አልፎ የክረምት ማብቂያና የጸደይ መባቻ ላይ ካቨርሺዎች የሚያከብሩት ኢግቤ የተባለ በዓል አላቸው። ይህ በዓል ከጥንት ጀምሮ የሚያከብሩት እጅግ አስደሳች ነባር በዓል ነው። በበዓሉ ቀን ወጣቶች ከበግ ቆዳ የተሰሩ አስፈሪ ጭንብሎችንና ልብሶችን ይለብሳሉ። እነዚህ ጭንብል ለባሾች በመንደሩ እየተዘዋወሩ ሰዎችን ያስፈራራሉ፣ ጨዋታዎችንም ያሳያሉ። ጭንብል ለባሾቹ ከየቤቱ ስጦታ፣ ስጋ፣ ዱቄት ወይም ጣፋጭ ይሰበስባሉ። ይህም ክረምቱ በሰላም አልፎ ጸደዩ በረከት ይዞልን ይምጣ የሚል ተምሳሌት አለው። በበዓሉ ማጠቃለያ ላይ በመንደር ውስጥ ያለውን የበረዶ ክምችት በጋራ በመስበር ክረምቱን አባረርነው ጸደይን ተቀበልን ብለው ያውጃሉ። ድርቅ በሚከሰትበት ወቅት ካቨርሺዎች ልዩ የሆነ ባህላዊ ሥርዓት አላቸው። ልጆች ከአረንጓዴ ቅጠልና ከእንጨት የተሠራ አሻንጉሊት ይዘው በመንደሩ እየዞሩ ዘፈን ይዘፍናሉ። ነዋሪዎች በእነዚህ ልጆች ላይ ውሃ ይረጫሉ። ይህም ሰማዩን በተመሳሳይ መልኩ ዝናብ እንዲያዘንብላቸው የመለመን ባህላዊ መንገድ ነው። በማንኛውም በዓል ወቅት ካቨርሺዎች ለብቻቸው መብላት አይወዱም። በትላልቅ ሳህኖች የቀረበ ሂንካል በጋራ እየተጎረሰ ስለ በረከትና ስለ አባቶች ጀግንነት እየተወራ ምሽቱ ያልፋል። የካቨርሺ ሰዎች ረጅም ዕድሜ የመኖር ሚስጥር ከተራራማው ተፈጥሯቸውና ከቀላል አኗኗራቸው ጋር በጥብቅ የተሳሰረ ነው። ካቨርሺዎች የሚኖሩት ከባህር ጠለል በላይ በጣም ከፍተኛ ቦታ ላይ በመሆኑ አየሩ ከከተማ ብክለት ነፃና እጅግ ንጹህ ነው። ይህ ከፍተኛ ኦክሲጅን መጠንና ንጹህ አየር ለልብና ለሳምባ ጤንነት ትልቅ አስተዋጽኦ አለው። ምግባቸው ሙሉ በሙሉ ከአካባቢያቸው የሚገኝ ነው። በንጹህ ሳር ላይ ከሚሰማሩ በጎችና ላሞች የሚገኘው ትኩስ ወተት፣ አይብና ቅቤ የየዕለት ምግባቸው መሰረት ነው። በዛ ላይ ምንም አይነት ኬሚካል ሳይነካው የሚመረት እህልና አትክልት ይመገባሉ። ከተራራው ምንጭ የሚገኝ ውሃ መጠጣታቸው ለሰውነታቸው ጥንካሬ ሰጥቷቸዋል ተብሎም ይታመናል። በሌላ በኩል ደግሞ ካቨርሺዎች በመንደራቸው ውስጥ ቁጭ ብሎ መዋል የሚባል ነገር የለም። ከከብቶቻቸው ጋር በየቀኑ ተራራና ሜዳውን ላይታች ሲሉ ይውላሉ። ይህ ተፈጥሯዊ ጂም ጡንቻቸውንና ልባቸውን ጠንካራ እንዲሆን አድርጎላቸዋል። በእርግጥም ረጅም ዕድሜ ከምግብ ባለፈ ከስነ ልቦና ጋርም እንደሚያያዝ ባለሙያዎች ይገልጻሉ። በካቨርሺ ባህል ማንም ሰው ለብቻው አይተውም። አዛውንቶች ትልቅ ክብር አላቸው። በጃማት ማለትም በሽማግሌዎች ምክር ቤት ውስጥ ንቁ ተሳትፎ ማድረጋቸውና በማህበረሰቡ ዘንድ ያላቸው ተሰሚነት በአእምሯቸው ሁሌ ንቁና ደስተኛ እንዲሆኑ ይረዳቸዋል። በተራሮች ላይ የሚበቅሉ ልዩ ልዩ መድኃኒትነት ያላቸው ቅጠላ ቅጠሎችንና አበቦችን ለሻይና ለሕክምና ይጠቀማሉ። እነዚህ ተፈጥሯዊ መድኃኒቶች በሽታ የመከላከል አቅማቸውን ይጨምራሉ። በእነዚህ ምክንያቶች የተነሳ በካቨርሺ መንደሮች ውስጥ ዕድሜያቸው 90ና 100 ያለፉ ግን አሁንም በጥሩ አቅም ላይ የሚንቀሳቀሱ አረጋውያንን ማየት የተለመደ ነው። ካቨርሺዎች አብዛኞቹ የሱኒ እስልምና እምነት ተከታይ ናቸው።
በመንደራቸው የሚገኘው መስጊድ የጸሎት ብቻ ሳይሆን ወንዶች ተሰብስበው የማህበረሰቡን ጉዳይ የሚመክሩበትና ታሪክ የሚለዋወጡበት የመረጃ ማዕከል ጭምር ነው። በመንደሪቱ የሚገኙ ጃማት የሚባሉ ማህበረሰባዊ ምክር ቤቶች በባህላዊ ህግጋት ወይም በእነሱ አጠራር አዳትና በሃይማኖታዊ መመሪያው ሼሪያ በመመራት መንደሩን በሰላም ያስተዳድራሉ። ዓለም ስለ ዲሞክራሲ በሰፊው ማውራት ከመጀመሩ በፊት ካቫርሺዎች ጃማት በተባለ የሽማግሌዎች ጉባኤ ከጥንት ጀምሮ ራሳቸውን ሲያስተዳድሩ ኖረዋል። ካቫርሺ መንደር ለመድረስ በተራራማውና ጠባብ በሆኑት ገደላ ገደሎች ውስጥ ማለፍ የግድ ነው። ከአውራጃው በ21 ኪሎ ሜትር ርቀት ላይ ብትገኝም መንገዱ ግን እንደ ርቀቱ ቀላል አይደለም። ከዋና ከተማዋ ማካችካላ 133 ኪሎ ሜትር፣ ከሞስኮ ደግሞ 1645 ኪሎ ሜትር ያህል ትርቃለች። ይህ መገለሏ ለዘመናት የቆየውን ማንነቷንና ተፈጥሯዊ ውበቷን ጠብቃ እንድትቆይ ረድቷታል። የካቫርሺ መልክዓ ምድር በቁልቁለት ሸለቆች፣ በጥልቅ ገደሎችና በለምለሙ የአልፓይን ሳር ምድሮች የተሞላ ነው። በመንደሩ አቅራቢያ የሚፈሰው አንዲ ኮይሶ የተሰኘው ወንዝ በተራራው መካከል መንገዱን እየቀደደ ለምድሪቱ ሕይወት ይሰጣታል። አካባቢው በዛፎች የተሸፈኑ ጥቅጥቅ ያሉ ደኖች ያሉበት ሲሆን ብርቅዬ የሆኑ ወፎችና ልዩ ልዩ እንስሳት የሚገኙበት የተፈጥሮ መጠለያ ነው። የካቫርሺ መንደር አቀማመጥ በተራራው ጫፍ ላይ መሆኑ ልዩና አስቸጋሪ አየር ንብረት ባለቤት ያደርጋታል። ይህ አየር ሁኔታ የመንደሩን ነዋሪዎች የጥንካሬ ምልክት ከመሆኑም ባለፈ ለአካባቢው ለየት ያለ ውበት ሰጥቶታል። በካቫርሺ ያለው የአየር ንብረት በተለይም በጥር ወር ቅዝቃዜው እስከ 10 ዲግሪ ሴንቲግሬድ ሊወርድ ይችላል። በዚህ ወቅት መንደሯ ከ100 ሴንቲሜትር በላይ በሚደርስ ትልቅ በረዶ ትሸፈናለች። ይህም መንደሯን ከሌሎች የሩሲያ አካባቢዎች ለተወሰነ ጊዜ ያርቃታል። በአንጻሩ በጋው ደስ የሚልና ለስላሳ ነው። የቀኑ ሙቀት በአማካይ ከ15 እስከ 20 ዲግሪ ሴንቲግሬድ ነው። በዙሪያው ያሉት ግዙፍ የካውካሰስ ተራሮች እንደ ጋሻ በመሆን ከካስፒያን ባህር የሚመጣውን አየር ይቆጣጠሩላታል። የካቫርሺ መልክዓ ምድር እጅግ ቁልቁለታማ በመሆኑ የአፈር መሸርሸር ትልቅ ስጋት ነው። ነዋሪዎቹ ይህንን ለመቋቋም በረንዳ መሰል የእርሻ ዘዴዎችን ይጠቀማሉ። ከዚህም በተጨማሪ በክረምት ወቅት የሚከሰተው የበረዶ ናዳና የአካባቢው መሬት መንቀጥቀጥ ተጋላጭነት ለነዋሪዎቹ የሁልጊዜም ጥንቃቄን የሚጠይቁ የተፈጥሮ ፈተናዎች ናቸው። የካቫርሺዎች የዘመናት ታሪክ አልጋ ባልጋ የሚባል አይነት አልነበረም። በ1990ዎቹ የሶቪየት ኅብረት መፈራረስን ተከትሎ የካቫርሺን መንደር ጨምሮ በመላው የዳጊስታን ግዛት ከፍተኛ የሥራ አጥነትና ድህነት አስከተለ። እንደ ካቫርሺ ያሉ ራቅ ያሉ ተራራማ መንደሮች ደግሞ የመሰረተ ልማትና የመንገድ እጥረት ስለነበረባቸው ከሌላው ዓለም ይበልጥ ተገለሉ። በዚህም ምክንያት ሌላውን ስራ ሁሉ ትተው ነዋሪዎቹ ወደ ቀድሞ ባህላዊ የከብት እርባታና አነስተኛ እርሻ በመመለስ ሕይወታቸውን ለማቆየት ከፍተኛ ጥረት አድርገዋል። በ2000ዎቹ መጀመሪያ ላይ በአጎራባች ቼችንያ የነበረው ጦርነትና አለመረጋጋት በካቫርሺ መንደሮች ላይም ተጽዕኖ አሳድሮ ነበር። በወቅቱ በነበሩት ታጣቂ ቡድኖች እንቅስቃሴ ምክንያት በመንደር ውስጥ የፍርሃትና የጸጥታ ስጋት ሰፍኖ ቆይቷል። ይሁን እንጂ ባለፉት 10 ዓመታት ውስጥ በተደረጉ ጥረቶች አካባቢው ወደማይናጋ ሰላማዊ ሁኔታው ተመልሷል። ከምንም በላይ ግን የካቫርሺ ሕዝብ ይበልጥ ትልቁ መከራ ገጥሞት የነበረው እንደ አውሮፓ አቆጣጠር በ1944 ነበር። የወቅቱ የሩሲያ መሪ ስታሊን ዘመናዊነትን እናመጣለን በሚል ሰበብ መላውን የመንደሪቱን ነዋሪዎች በግዳጅ በማፈናቀል ወደ ቼችንያና ወደ ሰሜን ዳጊስታን ቆላማ አካባቢዎች እንዲሰደዱ አደረገ። ይህ ጉዞ እጅግ አሰቃቂ የነበረ ሲሆን በርካታ የካቫርሺ ሰዎችም በብርድና በበሽታ አለቁ። በዚህ ምክንያትም ካቫርሺዎች ለ13 ዓመታት ያህል ከትውልድ ቀያቸው ተለይተው በስደት ለመኖር ተገደዱ። ሆኖም እንደ አውሮፓ አቆጣጠር በ1956 የስታሊን አገዛዝ ካበቃ በኋላ በኒኪታ ክሩሽቼቭ ዘመን ነዋሪዎቹ ወደ ቀድሞ መንደራቸው እንዲመለሱ ተፈቀደላቸው። ከ13 ዓመታት ስደት በኋላም በ1956 ከቆላማው አካባቢ ወደ እናት ምድራቸው ሲመለሱ ቤቶቻቸውን ፈራርሰው ቢያገኟቸውም ተስፋ ሳይቆርጡ መንደራቸውን ዳግም ገንብተዋል። እነዚህ ኩሩ ሰዎች ዛሬም ድረስ በከብት እርባታና በግብርና እየተዳደሩ በተራራማው ገደል ላይ ሕይወትን ይመራሉ። የካቫርሺ አካባቢ አስደናቂ የሆኑ ብርቅዬ እጽዋትና እንስሳትን መገኛ ናት። በዳጊስታን ተራሮች ላይ ከሚገኙት ከ3000 በላይ የእጽዋት ዝርያዎች መካከል ብዙዎቹ በዚች መንደር ዙሪያ ይበቅላሉ። ይህ አካባቢ ለስነ ሕይወት ተመራማሪዎች እንደ ትልቅ ቤተ ሙከራ የሚቆጠር የተፈጥሮ ሀብት የታደለ ነው።
የካቨርሺዎች ቋንቋ ኳርሺ ይባላል። የኳርሺ ቋንቋ ውስጥ ያሉ ድምጾች ለሌላ የውጭ ሀገር ሰው ለመጥራት እጅግ አስቸጋሪ ናቸው። ቋንቋው ብዙ የጉሮሮ ድምጾችን ይይዛል። በአንድ ቃል ውስጥ የሚገኙ ተነባቢ ድምጾች ተደራርበው የሚመጡበት መንገድ ቋንቋውን እንደ ሙዚቃ ለየት ያለ ዜማ እንዲኖረው ያደርገዋል። መንደሯ ያላትን አስደናቂ የተፈጥሮ ስነ ምህዳር ለቱሪዝም ለመጠቀም ጥረቶች እየተደረጉ ነው። ጎብኚዎች ወደ መንደሯ መጥተው ባህላዊ ቤቶችን፣ የተራራ ጉዞዎችንና ልዩ የሆነውን ቋንቋ እንዲለማመዱ በማድረግ ለመንደሯ ገቢ ለማስገኘት ታቅዷል። በ2010ዎች ውስጥ የኳርሺን ቋንቋና ባህል ለማቆየት አዳዲስ ተስፋዎች ታይተዋል። የሩሲያ መንግስት ሊጠፉ የተቃረቡ ቋንቋዎችን ለመደገፍ ባወጣው ፕሮግራም መሰረት የካቨርሺ ቋንቋ ጥናትና የባህል ስራዎች እንደ አውሮፓ አቆጣጠር በ2021 በተደረገው የሩሲያ የህዝብ ቆጠራ መሰረት የካቨርሺ መንደር ነዋሪዎች 147 ብቻ ናቸው። የሚሆነበት ምክንያት ወጣቶቹ የተሻለ የስራ ዕድልን ፍለጋ ወደ ከተሞች መሰደዳቸውና በአስቸጋሪው ተራራማ አካባቢ ልጅ መውለድና ማሳደግ ፈታኝ በመሆኑ ነው። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም